ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ የኔ ውዶች ማለት ነው። በዚህ አጋጣሚ ማስተላለፍ የምፈልገው ዩቲዩብ ልትከፍቱ የምትፈልጉ ሰዎች ማለት ነው እኔ ሊንኩን ልክላችኋለሁ። በቲክቶክ ብቻ አዋሩኝ ማለት ነውና የሆነ ወሬ ሰምቼ ነው ዩቲዩብ ለመክፈት 10,000 እና 20,000 እየጠየቁ ነው ሲባል ገርሞኝ ነው። እሺ ዛሬ ላስተላልፍላችሁ የመጣሁት ማለት ነውና የምትፈልጉ ሰዎች አከፋፈት እንዴት እንደሆነ ሊንኩን ልክላችኋለሁ ዩቲዩብ ላይ አለ ማለት ነው። ስለዚህ በቲክቶክ ሃይበሉኝ ከዛ በኋላ እንዴት እንደምጭኑ ደግሞ አሳያችኋለሁ። ቪዲዮ ሰርቼ ልክላችኋለሁ በውስጥ ማለት ነው። እኔ በጣም ገርሞኝ ነው። እና ደህና ናችሁ? እንዴት ናችሁ? ትላንትና ማለት ነው ነበርኩኝ። ያው ግን ሃይሚና ብሩኬን እያየው ማለት ነው እየተጫወቱ እያለ እንቅልፍ ይዞ ለጥ እናንተ ከዛ ስልኬ ጠዋት ሳይ ማለት ነው ቻርጁ ዘግቶ አደረ 70% የነበረው ስልኬ ማለት ነው። እና ደህና ናችሁ? እንዴት ናችሁ? በጣም ትላንትና የሆነ ለመናገር በጣም ደስ ብሎኛል። የትላንትና ፍቅራችሁ ማለት ነው የጨረቃ ፋሚሊ የሆነ ለመናገር ትለያላችሁ ሲጀመር ማለት ነውና ትላንትና የነበረው በስማም ታውቃላችሁ የሆነ ጌም ታውቃላችሁ የወርና የሁለት ወር ጌም ቀጠሮ ተቀጥሮ ያሸነፉት ነው የሚመስሉት ማለት ነውና የትላንትናው ጌም በስላሴ ስም ብቻ በጣም ነበረ ደስ የሚለው ማለት ነውና ትችላላችሁ ነው የምለው። እና እንግዲህ ዛሬ ከኤፊ ጋር ሃይሚን ወደ ቤቷ ገብታለች በኢፋ ማለት ነው። ገባችሁ አይደለ? በኢፋ ወደ ቤቷ ተመልሳለች። ከዛ በኋላ ኤፊም ደግሞ ከሃይሚ ጋር ተገናኝተዋል። ብሩኬ ሲንኩ ላይ በየቦታው እቃ ሞልቷል አይታችሁ ከሆነ ማለት ነው። እና እስቲ አብረን እናያለን። እስቲ ኤፊ ሄዶ ማለት ነው ልንገራችሁ። ያው የኤፊን ሳልነግራችሁ ማለት ቪዲዮን እዚህ ጋር ጀመርኩት እንዳይበዛ ብዬ ነው። ኤፊ እንግዲህ ለሁላችሁም ይቅርታ ጠይቀዋል፣ ላጠፋ ነገር ለሁሉም ነገር እና ለመልካም ነገር እንዳደረገ ምናምን ያው ቤተሰብ ይገባቸዋል ብዬ አስባለሁ። እርግጠኛ ነኝ ኤፊ ብሩኬንም ማነው ፍጹምንም ሃይሚን ካላሳየ ብሎ እንደዚህ ያደረገው አነዋር ከሚዲያ ከጠፋ በጣም ቆይቷል ማለት ነው። እና የሱ ቻናል ላይ እንዲለቀቅ ምናምን የሆነ ብቻ የሆነ ሁለት ቪዲዮ አንድ ቪዲዮ እንዲለቀቅ ከሱ ጋር አንድ ላይ መጥቶ ነው ያ ነገር የፈጠሩት እንጂ ኤፍሬም እንደዚህ ሊያደርግ ፈልጎ አይመስለኝም ብቻ። እና ያም ሆነ ይህ እንግዲህ ሙሉ ቪዲዮ እዛ ታያላችሁ። ነገር ግን ይቅርታ ጠይቋል። ይቅር ለእግዚአብሔር በሉ ማለት ነው። እና ደግሞ እዚህ ጋር ያለው ብሩኬ ቃ ስላበዛ ማለት ነው ኤፊ እዛ እንዳያይ አያችሁ አይደለ? ማርያምን ነው የምላችሁ። ሚስት ማለት እኮ በቃ ሚስጥር ናት። በቃ እንዴት ልበላችሁ። እና ካያችሁ የብሩኬን ጥፋት እንዳያይባት ወንድሟን ጎትታ ነው ወደዚህ ያመጣችሁ። አያችሁ አይደለ? እና እቺ አሁን ቅመማ ባትባል ይገርማችኋል። የእውነት ነው የምላችሁ። እቺ ኮሮሪማ ውዱ ቅመም ምንድነው ማለት ቅመም ባትባል እኔ እንጃ አላቅም። ይገርመኛል። እና እቺ ስሟ ራሱ ቅመም ነው መሆን ያለበት እንጂ ሃይሚን አውጥቶ አሁን እዚህ ጋር ሃይሚ ዩቲዩብሽ ላይ ማለት ነው ሃይሚ ቅመሟ ዩቲዩብ ማለት አለብሽ ማለት ነው። ምክንያቱም አንቺ ቅመም ነሽ የእውነት ለመናገር ማለት ነው። ወንድሟ የገዛ ወንድሟ ነው። አስባችሁታል? የገዛ ወንድሟ የብሩኬን የሆነ ነገር የብሩኬን በቃ መጥፎ ጎን ማሳየት አትፈልግም። ጎትታ ነው ይዛ የመጣችው። ይዋት እስቲ እግዚአብሔር ቤት ደስ ብሎኛል ስለኛ ሁሉ ሰዓት ታገቼ ዛሬ ነው ደርስ ክፉ ነህ ከዚህ በኋላ በቃ ከዚህ ቤት አትወጪም። ቃል ተገባብተናል አይደል? ብዙ ነገር ተባብለን እንግዲህ ከዚህ በኋላ አትወሰድም። ከጠለፋ ቤት ተመልሳለች። ግን እመኑኝ ቤተሰብ እኔ ያው መዋሸት አልወድም። ታውቃላችሁ፣ ትዝታን ታውቋታላችሁና ነገር ግን የራሳችሁ ትርፍ ክፍል ነበረች እዛ ነው የነበረችው እንጂ ሌላ ቤት አልተከራዩምና ያው እውነት ከማውራት እኔ ወደ ኋላ አልልም። ግን ያው ተጠልፋለች። እዛ ቤት ነው ተቆልፋ የነበረችው። ስለዚህ ደስ ብሎኛል ስለተፈታች ማለት ነው። አለቀ እንዴ አይደለም? ብዙ ነገር ተሰካከለ። ደግሞ ማታ ላይቭ ላይ ጸደይ ጊዜ ነበር ፋሚሊ ያሳለፍ ነው አይደል? ተቀጣጣን ነበር ወጣ ነው። ሃይሚም ደስተኛ ናት፣ እኔም ደስተኛ ነኝ። ቅመሜንም ያው ከዛ ቤት አስወጥቻታለሁ። እኔ በጣም ደስ ብሎኛል የሆነ ለመናገር ማለት ነው። ስለትላንትናው እንኳን አይወራ ነገር ግን ማለት ነው አንድ ኤሊና አንድ የሆነች ቁንጣን የሆነች ልጅ አለች ማለት ነው። እሷም ደግሞ አብሳላትና ያቺ አራሷ ገባችሁ አይደለ? እነዚህ ሁለቱም ከዚህ በኋላ አንድ ብላችሁ ብትመጡ ማለት ነው ገባችሁ አይደለ? ያቺም የቲክቶክ ላይ መተ ቁንጣ ያጫውታለች። ቁንጣናም የሆነች እቺ የሆነች
ግራግር ማለት ነው የምሬን ነው ያቺም ደግሞ መተክ ከዚህ በኋላ እንደዚህ ትላለች በቃ አለቀ አንፈልጋችሁም ገባችሁ አይደለ ከዚህ በኋላ ምንም ሆነ እንትን ትላንትና አውርቻለሁ አለቀ ዲኤንኤን ተመርምሮ የብሩኬ ልጅ ከሆነ እኛም አለን እናሳድጋለን ችግር የለውም ነገር ግን ማለት ነው በሁለቱ ልጆች ማለት አትግቡ እሺ እንደ የምሬ እኮ ነው ሁለቱ ልጆች ፍቅር ሲሆኑ ምን እንደሆነ አላቅም የሆነ ነገር ይጠጣሉ መሰለኝ ይመጣሉ ያንገባግባቸዋል ሴት ወንድ የለም እንደ ነው የሚለው ማለት ነው ሌላ ወንድ የለም የምሬን ነው አብዛኛው የቡታጀራ ወንዶች ማለት በቃላቅም ብሩኬና አብርሃም ነው እንደ ተገረዙት የምሬን ነው የብሩኬና የአብርሃም ብቻ ነው እንደ ቡታጀራ ላይ ይጣፍጣል ተብሎ ፍርድ ቤት ምናምን ማለት እንትን ላይ እኒስኮ እንትን ላይ ተመዝግበዋል አልገባኝም ቡታጀራ ላይ የምሬን ነው ንገሩኝ እስቲ አሰረዱኝ ማለት እነዚህ ወንዶች ሁለቱ ላይ ነው እኔ ማፈቀርኩ ብሎ የሚመጡት ሌላ ወንድ የለም ጉድ እኮ ነው ብዙ ወርተንበት ነው አይተናል የጨረቃ ፋሚሊ ያየዋ አዩት እናሳት የነበር አጥማቱን አዩት እናሳ ያኮሩናል በቃ ትናንት ከአንዋር ጋር እያወራን ነበር ምናምን ሃይሚንም ለማስወጣት ቆይ ላስብበት እያልኩ ነበር እንግዲህ አስወጥቻታለሁ ቤቱን ግን እንተዋለን ማለት አይደለም ያን ቤትሽ እሺ ካፈላሽ ኮንትሪ ነው ማለት አረ እየሞከርኩ ነው ታራቻለሽ ያረዳምት አይ ኤፋስ ላይ ደስ ብሎኛል ግን አሁን ለምን እንዳስወጣኸኝ ገብቶኛል ለምንድን ነው የገባሽ ማን እንጃ አይ ለክፉም ለደጉም እኔም ኤፍሬምም መጣላትም መጨቃጨቅም ያለብን አይመስለኝም ከዚህ በኋላ ማለት ነው እነዛ ሴቶች ሊጨቃጨቁ ሲመጡ ሃይሚ አትወድም አይደለ ብሩኬ እንደዚህ ይዛትና ወስተ ዘቆጭ አለቀ ሰላም ታገኛለች ከዛ በኋላ እነዛን ማለት ነው በአንዳንድ እንትን ጥፊ አሽከርክረ ወደዛ ሸኛቸው አለቀ ሌላ ምንም አባታቸው አያመጡ ሲሪየስ ሆነን ይፋ ችግራችን ብንፈታ ደስ ይለኛል ለዛ ነው የምትወጣው ነው አይ ማለት ውስጤን መናገር ስላለብኝ ነው እኔ ግልጽ ነኝ እኔ እህቱ ግልጽ እንደሆነ ያውቃል ነጭ ነው የምርግን ተቀይሜት ነበር ቀስ በላ እንደዚህ በጣም ግን እኔ እንጃ ወንድምነት ይበልጣል በወንድምና በእህት መሀል መቀያየም ያለ ነው አይደለም ወንድም ዳምሽ ይቅርና እና ደግሞ አብዛኞቹን ነገሮች ለእኔ ከማሰቡ አንጻር ያደረግከው ነገር ስለሆነ ብናደድብህም አንተና ለመረዳት አልችልም እና አመሰግናለሁ በዚህ አጋጣሚ ግን ያ ሁሉ ቀን ታግቼ አንድም ቀን ስላልደረስክልኝ እኔ ካሁን እንደ ሻሩክ መጥቶ አዳኔን ስል ለካ ሻሩክም አጋጁ እሱ ነው ማን ነው የሚያድነኝ ማንንም እንደማልተማ ታውቂያለሽ አይ ባይዝ ኳልታ ጠለፋ ነው በፍቅር ነበር የምትኖሩት በፍቅር ሆናችሁ ነበር ይሄ ጠለፋ እገታ አይባልም እገታ ማለት እኮ ሃይሚ ልንገርሽ ማለት ነው እጅ ወደ ኋላ ይታሰራል እግር ይታሰራል ከዛ ውሃ ያፈሳሉ ላይሽ ላይ ይገርፉሻል ምናምን ተናገሪ እገታ ማለት ያው የኔ ደበቅሹ ነገር ምናምን ተናገሪ ብሎ ፊልም ላይ እንደምናየው ማለት ነው የት ነው ያረከው ተናገር የት ነው ያለችው እሷን ምናምን ፊልም ላይ የሚታየው እንደዛ ነው እና አንቺ ደግሞ በፍቅር ነበር ያኖርሽ ማለት ነው ገባሽ አይደል የራሳችሁ ፐርሰናሊቲ ያላችሁ የራሳችሁ ግንኙነት አላችሁ አይደል እኔ እና አንቺ ያለን ግንኙነት አንድ አይነት አይደለም ሜቢ እንደ ወንድምም እንደ እህትም እንደ አባትም እንደ ሁሉም ነገር ለመሆን ልሞክርልሽ ይችላል አንቺ ግን ደግሞ ወንድምሽ ጋር ደግሞ የራስሽ የሆነ ግንኙነት አለሽ ያ ማለት እኔ እናንተ ማለት ላይ ገብቼ ልፈተፍት አልችልም ግን እኔ የምገባበት የራሴ ምክንያት ሊኖረኝ ይችላል ምክንያት ሲኖረኝ ገብቷቸው አሁን ስትጣሉ አለመግባባት ሲኖር የሆነ ነገር ሪዝን ሲኖር አግባብ ያለው አገባብ ነው እንጂ እንደዚህ እንደባለፈው ሊሆን አይገባም ጥሩ ነው እኮ ሁሉም የራሱን ማለት አሁን ማለት ነው ሁሉም የራሱን ጥፋት ካመነ በጣም ጥሩ ነው የሆነ ለመናገር ማለት ነው ጥፋታቸውን ካመነ አሁን ብሩኬም ጥፋቱን አምነዋል ሃይሚን ጥፋቷን ካመነች ኤፍሬምን ጥፋቱን ካመነ እነዚህ ልጆች ሁለቱም ፍቅር ናቸው አሁን ሃይሚም ሁሉም ነገር ረስታለች ብሩኬም ያጠፋውን ነገር ይቅርታ ጠይቀዋል ያ ነገር ሁሉ ረስተዋል ማለት ነው ስለዚህ አሁን ከዚህ በኋላ ምንም አይነት ሃይሚና ብሩኬን የሚያጣላቸው ነገር የለም ገባችሁ አይደለ የሆነ ለመናገር ማለት ነው ግን በቃ እኔ ራሱ እየፈራው ነው እየሞከርኩ ነው ላለመፍራት እየሞከርኩ ነው ቤተሰብ ማለት ነውና የሚያስፈራሽ ምንድነው ካላችሁኝ ደግሞ እነዛ አሉ አንድ የሆነች ቁንጫጭና የሆነች ኤሊ የሆነች ልጅ ማለት ነው እነሱ ናቸው ራሶቻለሁ እኔ ባለማወቅ በንዴትም በልምና በጣም ይቅርታ ኤፍሬምም ለዛ ነው የጠራሁት እና በዚህ አጋጣሚ በድፍረት ልናገር የምችለው እኔና ሃይሚ ጋር እንኳን ከዚህ በኋላ ችግር ቢኖር ኤፍሬም ልትገባ የምችለው ይሆናል አይደለ ድንበር ባለው መንገድ ቢሆን ደስ ይለኛል ገብቷል እኛም በሚያለ እውነት ነው እኮ ለማስታረቅ አሁን አብዛኛው ጊዜ ጭራሽ ባትገቡ የምሬ ነው የምላችሁ እንደውም በባልና በሚስት በፍቅረኛሞች መሀል ሰው መግባት የለበትም በዚህ አጋጣሚ ማለት ነው ከተጣላችሁ ዛሬው ነው መፍታት አለባችሁ በዚህ አጋጣሚ እኔ እህቴ ማለት ነው የእውነት ነው የምላችሁ ከተቀያየሙ ኦኬ ባልዮ ራሱ ከጎዳት ራሱ ቢያንስ እሱ ራሱ ከጎዳት ማለት ነው ትጠራውና ኦኬ የዛው ጊዜ ሳድሩ ማለት ነው
ሁለቱም ተነጋግረው ትጠራውና ማለት ነው ምንድነው ጥፋት ተባብሎ ተነጋግሮ ይዛው ጊዜ ነው የሚፈቱት። በጣም ነው ደስ የሚለኝና ሁለቱም ነው የሚፈቱት። ስለዚህ ነገርን ማሳደር ራሱ ነገርን ይወልዳል ማለት ነው እና ከሰው ማስገባት ራሱ መሐላችሁ ላይ እናንተን እየለየ ነው። ለምን በቃ አንድ ሰው ለአንድ ሰው የሆነ ከጎን እንትን ሊሆን ይችላል ወይ ደግሞ በጣም ኔጌቲቭ ልታወሩ ትችላላችሁ። ሁለታችሁም ስለበፊቱ ህይወቱን ራሱ አንስታችሁ ልታወሩ ትችላላችሁ ሰው መሐላችሁ ላይ ከገባ ማለት ነው። ስለዚህ ብሩኬና ሃይሚ በቻላችሁት አቅም ማለት ነው እራሳችሁ ለመፍታት ራሱ ሞክሩ። ገባችሁ አይደለ? ሃይሚና ብሩኬ በቃ ጥፋቴ ምንድነው እንደዚህ እሺ ጥፋተኛ ነኝ እኔ አንተም እንደዚህ ጥፋተኛ ነህ ይቅር ተባብላችሁ ፍቅራችሁን ትጀምራላችሁ ማለት ነው። ሰው መሐላችሁ ላይ ከገባ ግን የእውነት ነው የምላችሁ በቃ የሆነ በቃ አለ አይደለ እየቀጠለ ነው የሚሄደው ማለት ነው። ስለዚህ እንግዲህ አሁን ይሄኛው ቪዲዮ እዚህ ላይ ይበቃል። በዛኛው ልምጣ እሺ ቤተሰብ